የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ጥንቅራችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። በትናንትናው ዕለት አሊያም ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ቁጭ ብለው ይነጋገራሉ ተብሎ ሲጠበቁ የነበሩት በደብረጽዮን ገብረ ሚካኤል የሚመሩት የህወሓት ከፍተኛ አመራሮች ምን ላይ ደረሱ? ጌታቸው ረዳ ተነሱ ወይንስ በኃላፊነታቸው ይቀጥላሉ? የውስጥ አዋቂ ምንጮች ይፋ ያደረጉትን መረጃ እንመለከታለን። ከዚህ ባለፈ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የፕሪቶሪያው ስምምነት አተገባበር አደጋ ላይ ወድቋል ሲል ይፋ አድርጓል። ስምምነቱ አደጋ ላይ ወደቀው በሁለቱ የህወሓት አንጃዎች መካከል በተፈጠረው ሰሞነኛ ፍጥጫ መነሻ ምክንያት ነው ብለዋል። ዝርዝሩን ጥንቅራችን ይመለከተዋል። የኢትዮጵያ ጫፍ ላይ የተደረገ የተባለውን ወታደራዊ ልምምድ በተመለከተ የተሰሙ አዳዲስ ጉዳዮች የጥንቅራችን ትኩረት ናቸው። ቻይና ከሶማሊያ ጎን ልትቆምበት የምትችልበት እድልም አለ ተብሏል። በወፍ በረር የምንቃኘው ጉዳይ ነው። ሌሎችም ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ የቻናላችን የዘውትር አክብሮታዊ ግብዣ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባሳለፍነው ሳምንት መጨረሻ ቀን በአዲስ አበባ የሰጡት መግለጫ ተከትሎ የፌዴራል መንግስት የህወሓትን ኃይሎች አዲስ አበባ ጠርተው ሊያነጋግሩ ቀጠሮ ይዞ እንደነበረም የሚታወቅ ነው። ቀጠሮ ተይዞ የነበረው በትናንትናው ዕለት ሲሆን ይህ ዜና እስከ ተጠናከረበት ጊዜ ድረስ በጉዳዩ ዙሪያ የተሰጠ መረጃ የለም። ደብረጽዮን ገብረ ሚካኤል የሚመሩት ልዑክ በትግራይ በተፈጠረው ቀውስ ዙሪያ ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር በትናንትናው ዕለት አዲስ አበባ እንደገቡ የመረጃ ምንጮች የጠቆሙ ሲሆን የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በፕሪቶሪያው ሰላም ስምምነት መሰረት የተቋቋመው የትግራይ ክልል ጊዜያዊ አስተዳደር መንግስት እንዲፈርስ በእነ ደብረጽዮን ገብረ ሚካኤል ቡድን አማካኝነት ከፍተኛ የሆነ ሲራ እንደዚሁም በታጠቀ ኃይል የታጀበ እንቅስቃሴ እየተደረገ ይገኛል ሲሉ የመፈንቅለ መንግስቱን መካሄድ በይፋውጆ ነበር። የፕሪቶሪያውን ስምምነት በመፈረም እንደዚሁም የትግራይ ክልልን ጊዜያዊ አስተዳደር በማቋቋም ሚና ያለው የፌዴራል መንግስትም በጉዳዩ ዙሪያ የተወነጀለውን የህወሓትን ቡድን ወደ አዲስ አበባ ጠርቶ የማነጋገር እቅድ እንደነበረው ነው የተሰማው። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ቢሮ ኃላፊ የሆኑት ሌተና ጀነራል ታደሰ ወረደ ከአቶ ጌታቸው ረዳ መግለጫ ማግስት ወደ አዲስ አበባ ተጉዞ እንደነበረ ምንጮች መናገራቸውን የሪፖርተር ዘገባ ያሳያል። የፌዴራል መንግስቱ በደብረጽዮን የሚመራው የህወሓትን ክንፍ የፕሪቶሪያውን የግጭት ማቆም ስምምነት እንዳይተገበር እንቅፋት እንደሆነና የጊዜያዊ አስተዳደሩን ለማፍረስ እየተንቀሳቀሰ በመግለጽ ወንጀል ማሰማቱን ተከትሎ ጀነራል ታደሰ በክልሉ የተፈጠረው ቀውስ ፈጽሞ ወደ ግጭት አያመራም፣ የፌዴራል መንግስትም ሰራዊቱን ወደ ትግራይ ክልል እንደማያስገባ ማረጋገጫ ተሰጥቶኛል ሲሉ ከሰሞኑ በሰጡት መግለጫ ይፋ አድርገው ነበር። የደብረጽዮን ቡድን ወደ አዲስ አበባ መጥቶ ከጠቅላይ ሚኒስትሩ ጋር የተወያየ ውይይትን በተመለከተ ውጤቱ እስካሁን ለህዝብ ይፋ አልተደረገም። ሆኖም ግን በማህበራዊ ትስስር ገጾች አቶ ጌታቸው ረዳ ከጊዜያዊ አስተዳደር ፕሬዝዳንትነታቸው እንደተነሱ በምትካቸውም ጀነራል ታደሰ የጊዜያዊ አስተዳደሩን በፕሬዝዳንትነት እንዲመሩ ተሾመዋል የሚሉ መረጃዎች ሲወጡም ነበር። ከዚህ ጋር በተያያዘ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ የተፈጠረው ለሰላም ስምምነቱና ለሰብአዊ መብቶች ጥሰት ስጋት ሆኗልና ውጥረቱ በሰላም ይፈታ ሲል ጥሪ ያቀርበዋል። ኮሚሽኑ በትግራይ ክልል በሁለት የህወሓት ቡድኖች መካከል የተፈጠረው ውጥረት የፕሪቶሪያው ሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብቶች ጥሰት ስጋት የሚፈጥር በመሆኑ በሰላም እንዲፈታ ነው ያሳሰበው። በፌዴራል መንግስትና በህወሓት መካከል ሲካሄድ የነበረው ጦርነት በደቡብ አፍሪካ ፕሪቶሪያ ጥቅምት 2015 ዓ.ም በተፈረመ የሰላም ስምምነት መቋጨቱን ተከትሎ በክልሉ የተቋቋመውን ጊዜያዊ አስተዳደር በሚመራው የህወሓት አባላት መካከል በዋናነት የፓርቲ ጉባኤ መካሄድ አለበትና የለበትም በሚል ጉዳይ በሁለት ጎራ ተከፋፍለዋል። በህወሓት ሊቀመንበር ደብረጽዮን የሚመራው ቡድን ባለፈው ዓመት ነሐሴ ወር ምርጫ ቦርድና የኢትዮጵያ መንግስት እውቅና የነፈገውን የመዳን ጉባኤ ያካሄደ ሲሆን የፓርቲ ምክትል ሊቀመንበር በነበረውና የጊዜያዊ አስተዳደሩ ፕሬዝዳንት በሆነው አቶ ጌታቸው ረዳ የሚመሩት ጉባኤን በመቃወም ሳይሳተፍ ቀርተዋል። ሁለቱ ቡድኖች ከዚያን ጊዜ ጀምሮ እርስ በርሳቸው በመግለጫ መወጋገዛቸው የተለመደ ቢሆንም አቶ ጌታቸው መጋቢት አንድ ቀን በሶስት የትግራይ ከፍተኛ ወታደራዊ አመራሮች ላይ እግድ ከጣሉ በኋላ ውጥረቱ ከፍተኛ ደረጃ ላይ ደርሶ ይገኛል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በዚህ መግለጫው አቶ ጌታቸው እግድ ከጣሉ በኋላ የህወሓት ተወካይ መሆናቸውን የሚገልጹት ሌሎቹ አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥሯል ብለዋል። ኢሰመኮ እግዱን ተከትሎ በተነሳው ግርግር በክልሉ ሰዎች መቁሰላቸውን፣ መታሰራቸውና በመቀለና ድግራት የአስተዳዳሪዎች ቅየራ መደረጉን ጠቅሰዋል። አቶ ጌታቸው ከቀናት በፊት በአዲስ አበባ በሰጡት መግለጫ ስልጣን መጨበጥ የፈለገ አንድ ቡድን ክልሉን ወደ ትርምስ እያስገባው ነው ሲሉ በዶክተር ደብረጽዮን የሚመራውን የህወሓት ቡድን መክሰሳቸው ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው የክልሉን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅት በዶክተር ደብረጽዮን የሚመራው ቡድን የፕሪቶሪያው ስምምነት እንዳይፈጸም በማደናቀፍ ከሰዋል። በደብረጽዮን የሚመራው ህወሓት ግን መንግስት ሳያውቀው ከኤርትራ መንግስት ጋር የተደረገ ግንኙነት የለም ሲል አስተባብሏል። የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረ መስቀል አቶ ጌታቸው ረዳ የሰጡትን መግለጫ ተከትሎ በኤክስ ገጻቸው ኤርትራ በትግራይ የተፈጠረውን ውጥረት የማባባስም ሆነ የውስጥ ጉዳይ የሆነውን የፕሪቶሪያው ስምምነት እንዳይፈጸም የማደናቀፍ ፍላጎት የላትም ሲሉ ማስተባበላቸውም የሚታወስ ነው። የኢትዮጵያና ኤርትራ ግንኙነት በሰሜን ኢትዮጵያ የነበረውን ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈረመና ኢትዮጵያ የቀይ ባህር ወደብ ለማግኘት መደራደር እንደምትፈልግ ይፋ ካደረገች በኋላ እንደሻከረ የሚታወቅ ነው። በትናንትናው ምሽት ለሁለት ዙር ያክል አዲስ አበባ ጭምር
ከፍተኛ ድንጋጤ የፈጠረው የመሬት መንቀጥቀጥ በአፋር ክልል በሬክተር ስኬል 5.5 የተለካ የመሬት መንቀጥቀጥ መከሰቱን በትላንትናው ምሽት የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት አስታውቋል። በአፋር ክልል በሬክተር ስኬል 5.5 የተለካ የመሬት መንቀጥቀጥ በትላንትናው ዕለት ምሽት መከሰቱን ነው መስሪያ ቤቱ የገለጸው። ንዝረቱ በአዲስ አበባ የተለያዩ አካባቢዎች የተሰማው ይህ ርዕደ መሬት ከአዋሽ ከተማ በስተሰሜን 45 ኪሎ ሜትር ርቀት ላይ የተከሰተ መሆኑን ተቋሙ አስታውቋል። የዛሬ መሬት መንቀጥቀጥ በኢትዮጵያ ከ2 ሳምንት ገደማ በኋላ የተመዘገበ ርዕደ መሬት ሆኗል። እሁድ የካቲት 23 2017 ኩለሌሊት አቅራቢያ ከአዲግራት ከተማ 46 ኪሎ ሜትር በስተምስራቅ ርቀት ላይ በሚገኝ አካባቢ የተከሰተው ርዕደ መሬት በሬክተር ስኬል 5.2 ሆኖ ተመዝግቦ ነበር። በተመሳሳይ ትላንት እሁድ 3 ሰዓት ከ53 ደቂቃ ላይ የተከሰተው የመሬት መንቀጥቀጥ በአካባቢው በየካቲት ወር መጀመሪያ ገደማ ከተከሰተው በመጠን ያነሰ ቢሆንም በበርካታ የአዲስ አበባ አካባቢዎች ጠንከር ያለ የንዝረት ስሜትን አስከትሏል። ልክ የዛሬ ወር ከመተሃራ ከተማ 6 ኪሎ ሜትር ርቀት ላይ በሚገኝ አካባቢ የተመዘገበው ርዕደ መሬት በሬክተር ስኬል 6.0 የደረሰም ነበር። ሆኖም ይህ የመሬት መንቀጥቀጥ የተከሰተበት ጥልቀት እንደ ዛሬው በ10 ኪሎ ሜትር ርቀት ላይ ስላልነበረ በአካባቢው የከፋ ጉዳት ለማድረሱን የዘርፉ ባለሙያዎች በወቅቱ አስታውሰዋል። በሬክተር ስኬል ከ5.5 እስከ 6.0 መጠን ያላቸው ርዕደ መሬቶች በህንጻዎችና በሌሎች ግንባታዎች ላይ ጉዳት የሚያስከትሉ እንደሆኑ በክስተቶቹ ላይ ምርመራ የሚያደርጉ ተቋማት መረጃዎች ያመለክታሉ። የምሽቱ የመሬት መንቀጥቀጥ ያስከተለው ንዝረት ከአዋሽ ከተማ በተጨማሪ በመተሃራ፣ በሜሶ፣ በአቦምሳ እንደዚሁም በገለምሶ ከተሞች መሰማቱን በዓለም አቀፍ ደረጃ የሚከሰቱ ርዕደ መሬቶችን የሚመዘግበው ቮልካኖ ዲስከቨሪ በድረገጹ ላይ አስፍሯል። እንደነዚህ ከተሞች ሁሉ በቆቦ፣ በሮቤት እና በደብረ ሲና የተሰማው ንዝረት ቀላል የሚባል እንቅስቃሴ እንደሆነም ድረገጹ ያሰፈረው መረጃ ያሳያል። ከኢትዮጵያ በቅርብ ርቀት የጋራ ወታደራዊ ልምምድ እየተደረገ ነው ተብሏል። ሶማሌላንድ ከታይዋን ጋር እያደረገች ያለውን ግንኙነት እንድታቆም ቻይና አስጠንቅቃለች። በሶማሊያ የቻይና አምባሳደር የሆኑት ዋንጊው ዳርሳን ቲቪ ከተሰኘው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ሲናገሩ በዓለም ላይ ያለው አንድ ቻይና ነው፣ ታይዋንም የቻይና አንድ አካል ነች ብለዋል። በርካታ ሀገራት የቻይናን አንድነት ይደግፋሉ፣ እኛ የምንረዳው መሰረታዊ እውነትም ይህ ነው ሲሉ ጨምረው ተናግረዋል። አምባሳደሩ ሲቀጥሉም ሶማሌላንድ ከቅርብ ጊዜ ወዲህ ከታይዋን ጋር ግንኙነቷን ለማጠናከር ስትሞክር እየታየ ስለመሆኑ ጠቅሰው ይህ እርምጃ ለሀገራቸው ሉዓላዊነት ስጋት በመሆኑ እንድታቆም አሳስበዋል። በንግግራቸውም ታይዋን በዚህ ወቅት ከሶማሌላንድ ጋር ግንኙነት ለመፍጠር ጥረት እያደረገች ያላችሁ መገንጠልን ለማስታወቅ ብቻ ነው፣ እኛ ደግሞ ይህንን አጥብቀን የምንቃወመው ይሆናለን ብለዋል። በሶማሊያ የቻይና አምባሳደር የሆኑት ዋንጊው ሀገራቸው የሶማሌላንድን መገንጠል እንደማትደግፍ እውቅና ላለመስጠትም የተለያዩ እርምጃዎችን መውሰዷን ገልጸዋል። የሶማሊያ ሉዓላዊነት አንድነት ለማስጠበቅ የቤጂንግ መንግስት ከሶማሊያ የፌዴራል መንግስት ጋር በቅርበት እየሰራ እንደሚገኝ አስረድተዋል። ይሁን እንጂ የሶማሊላንድ ፕሬዝዳንት አብዱራህማን ኢሮ መንግስታቸው ከታይዋን ጋር ትብብሩን ለማጠናከር መወሰኑን ገልጿል ሲል ሂራን ኒውስ ያሰፈረው መረጃ ያሳያል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ድምጽ ቪኦኤን ለመዝጋት እንቅስቃሴ ጀምረዋል ተብሏል። የዩናይትድ ስቴትስ ፕሬዝዳንት ትራምፕ በፌዴራል የገንዘብ ድጋፍ የሚደረግለት የዜና ድርጅት ጸረ ትራምፕና አክራሪ በማለትም ነው የከሰሱት። የዋይት ሀውስ መግለጫ እንደሚያሳየው ከሆነ ግብር ከፋዮችን ከአክራሪ ፕሮፓጋንዳ መጠበቃችንን እናረጋግጣለን ሲል ነው ይፋ አደረገው። የቀኝ ክንፍ ፖለቲከኞች የአሜሪካ ድምጽን አብዝተው ይተቻሉ። ቪኦኤንም የአሜሪካ ድምጽ ራዲዮ በዋነኝነት የራዲዮ አገልግሎት የሚያሰራጭ ሲሆን በሁለተኛው የዓለም ጦርነት ወቅትም የተቋቋመውን የናዚን ፕሮፓጋንዳ ለመከላከል ታልሞ የተደራጀ ተቋም ነበር። በአሁኑ ጊዜ በዓለም አቀፍ ደረጃ በየሳምንቱ በመቶ ሚሊዮኖች የሚቆጠሩ ሰዎች ጋርም ተደራሽ ይሆናል። የቮይስ ኦፍ አሜሪካ ዳይሬክተር ማይክ አብራሞቪች እኔ 1300 የሚሆኑ ሰራተኞቻችን ከደሞዝ ጋር ፈቃድ እንድንወጣ ተደርገናል ሲሉ ገልጸዋል። አብራሞቪች አክለው እንደተናገሩት ይህ ውሳኔ ቪኦኤ ወሳኙን ተልእኮን መወጣት እንዳይችል ያደርጋል። በተለይም ዛሬ ወሳኝ ሆኖ የአሜሪካ ጥላቶች እንደ ኢራን፣ ቻይና እንደዚህም ሩሲያ በቢሊዮን የሚቆጠር ዶላር ፈሰስ እያደረጉ የአሜሪካን ስም ለማጣጣል የውሸት ትርክቶችን እየፈጠሩ ይገኛሉ ብለዋል። የአሜሪካ ጋዜጠኞች ግንባር ተቋም ተወካይ ቡድን የሆነው ናሽናል ፕሬስ ክለብ ይህ ውሳኔ አሜሪካ ለነጻና ገለልተኛ ፕሬስ ያላትን የረጅም ጊዜ ቁርጠኝነት የሚጎዳ ነው ብለዋል። የዩኤስጂኤም የእስራኤል ዳይሬክተር ክሪስታል ቶማስ ለቪኦኤ ሰራተኞች በኢሜል ይህንን ውሳኔ እንዳሳወቋቸውም እየተነገረ ይገኛል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።